ሰለላሁ ዐለይሂ ወሰለም ካደረጉት አስደናቂው ተአምር ምንድነው? ተአምራዊው ጉዞ ወደ ሰባቱ ሰማያት ማድረጋቸው። ይህን ማድረጋቸው ቡኻሪና ሙስሊም ላይ ተቀምጧል። ሰባቱን ሰማያት አድርገዋል፣ ሄደዋል። አንደኛ፣ ሁለተኛ፣ ሰባቱን ሰማያት አልፈው ሄደዋል። ከዚያ በላይ ሆነ። ይህም ለማ ዑሪጀ ቢ ኢለ ሰማኢ ሳቢዓ ወደ ሰባቱ ሰማይ ባረኩኝ ጊዜ እያሉ ይናገራሉ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት አድርገው መጀመሪያ ከመካ እስከ ቤተል መቅደስ ኢየሩሳሌም የሚገኘው ከኢየሩሳሌም ከሚገኘው ወደ ሰባቱ ሰማይ ከዚያ ላይ ያደረጉት። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሰባቱ ሰማይ አድርገው እንደመጡ ለመካ ሰዎች ነገሯቸው። በነገሯቸው ጊዜ የመካ ሰዎች እኛስ በፍጹም አናምንህም አሉ፣ አስተባበሏቸው። እንዴት በአንድ ሌሊት ሰባቱን ሰማያት አድርጌ መጣሁ ትለናለህ? በአንድ ሌሊት ከመካ እስከ ቤተል መቅደስ። እኛ እንኳ ከመካ ወደ ቤተል መቅደስ ለመሄድ በብዙ ቀናቶች የሚወስድብንን ጉዞ አንተ በአንድ ሌሊት እዚህ ደርሼ ቤተል መቅደስ ደርሼ ከዚያም ሰባቱን ሰማይ አድርጌ መጣሁ ትለናለህ? አናምንም አሉ። አቡበክር ስዲቅ ብቻ አምናለሁ ይላል። ራሳቸው ብለው ከሆነ አምኛለሁ። ስለዚህ አይሁዶች መጡ እንደለመዱት። አይሁዶች ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም ሙሐመድ በእርግጥም ዛሬ ኢየሩሳሌም ደርሼ ከዚያም ሰባቱን ሰማይ አድርጌያለሁ ብለህ ከመጣህ አንድ ፈተና እናቀርብልሃለን፣ እሱን ከነገርከን እናምናለን አሉ። እሱን ከነገርከን እናምናለን አሉ። ጠይቁ አላቸው። አይሁዶች ምን አሉ? መቼም ቤተል መቅደስ ኢየሩሳሌምን ሂደው አይተው አያውቁም። ነብዩ ሰለላሁ ዐለይሂ ወሰለም ሂደህ አይተህ እንደማታውቅ እናውቃለን። ኢየሩሳሌም በል አሁን ኢየሩሳሌም የሚገኘውን የነቢያት መስጂድ የሆነውን ቤተል መቅደስ መስጂድ አል-አቅሷን እሱን ገለጽልን አሏቸው። ንገረን ሙሉ ያንን መስጂድ ማንነቱ። ፈጀዐልቱ አሲፉ ለሁም ነብዩ ሰለላሁ ዐለይሂ ወሰለም ይገልጹላቸው ጀመር። ስለ መስጂዱ እየተናገሩ እያለ ነቢያችን ሰለላሁ ዐለይሂ ወሰለም ያዩትን እየነገሯቸው እያለ በመካከልም ሊጠፋኝ አላሉ። ነብዩ ሰለላሁ ዐለይሂ ወሰለም ሊጠፋኝም ባለ ጊዜ ፈዐረደ አላሁ ሊየ አማሚ ቤተል መቅደስ፣ እዚያው እየነገርኳቸው በፊት ለፊቴ ላይ አምላኬ አላህ ቤተል መስጂድ አል-አቅሷን ቁጭ አደረገልኝ ቅርጹን አሉ። ከዚያም ገለጽኩላቸው ጨረስኩኝ አሉ። ወዲያም መሄድ ናዩና እንደገለጸው በትክክልም ተረዱ። ቁጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ለምን ሊረሱት ቻሉ ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ትኩረታቸው የመስጂዱ ቅርጽ ላይ አልነበረም። እንዳውም እዛ ገብተው ነቢያትን ሁሉ አግኝተዋቸዋል። ይሄኛውም ሌላ ተአምር ነው። ያለፉትን የቀደሙትን ነቢያት ሁሉ አግኝተዋቸዋል። ይህን ሀዲስ ላይ ላሳየ እችላለሁ። ካገኟቸው መካከል ሙሴን አግኝተውታል፣ ሃሩንን አግኝተውታል፣ መሲሁን አግኝተውታል፣ ዮሐንስን አግኝተውታል። የዘከርያስ ልጅ ማለት ነው። እንዳለ ሁሉን ነቢያት እንዳገኟቸው ተናግረዋል። ረአይቱ ለንቢያ ኢየሩሳሌም ገባሁኝ በመስጂዱ አምላኬም አላህ ነቢያትን ሁሉ አሳየኝ በዚያ ብለው ተናገሩ። ቀደምት ነቢያትን ሁሉ ቀስቅሶ አሳያቸው። መሲሁንም እንዲሁ አይተውታል። ሌላው ነቢ ሰለላሁ ዐለይሂ ወሰለም ትንቢትን መናገራቸው ስለ ወደፊቱ ይናገራሉ፣ ይፈጸማል። ይህ አንዱ ነቢይነት ማረጋገጫ ነው። ነቢይ ከአምላክ ዘንድ ሆኖ ትንቢትን ይናገራል አይደለ? ስለ ወደፊቱም ይነግራቸዋል ብለው ያንን ይናገራሉ፣ ይፈጸማል። ከዚያ መካከል ለምሳሌ እስኪ ንገረን ከተባለ እዚያው የተፈጸመ ሰሓቦች እዚያው ነገሮች እዚያው የተፈጸመ ይታያል። ነቢያችን ሰለላሁ ዐለይሂ ወሰለም በዚያውም የአይን ማብራትን ተአምር እንደሰሩ እነግርሃለሁ። አይን መመለስ፣ አይናቸውን ማብራት፣ አይናቸውን ሊፈወስ ማድረግ ይፈውሱ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን غدا سأعطي الراية لرجل يحب الله ورسوله ويحبه الله ورسوله ብለው ተናገሩ። ويفتح الله على يديه ያሉ ትንቢትን ሊናገሩ ሰሃቦች በተሰባሰቡበት ነቢ ሰለላሁ ዐለይሂ ወሰለም ቆሙና ምን አሉ? እነሆ ነገ ለአንድ ሰው ከመካከላችሁ ባንዲራን እሰጣለሁኝ አሉ። ጂሃድ ሲደረግ ጊዜ ባንዲራን መሪ ይይዛል። ያን መሪ ተከትለው አማኞች ይዋጋሉ ማለት ነው። ቦታቸውን መስመራቸው እንዳይለቁ። እንግዲህ አይሁዶች ኸይበር ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለመዋጋት ወስነዋል። አንቀበልም ለኡቃቲለነሁ ሐተል መውት አለ የአይሁዶች መሪ ሑየይ ብን አኽጦብ የሚባለው ሙሐመድን እስከ ሞት ፍጻሜ ድረስ እዋጋዋለሁ እንጂ በፍጹም አልቀበልም አለ። በዚህ ጊዜ እዋጋለሁ ባለ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ለዚህ ጦር ተዘጋጁ አላቸው ሰሃቦች። በታቻላር በሰላም ቢቀመጡስ በሰላም ከተቀመጡ በሰላም ይቀመጡ ነበር። ለኡቃቲለነሁ አለ ግን ሰውየው እኔ ግን እዋጋዋለሁኝ አለ። እንግዲህ አሁንስ ነገ ትዋጋላችሁ ጂሃድ አለባቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ሰሃቦች ነገሯቸው ነገ ለአንድ ሰው ከመካከላችሁ ባንዲራን እሰጣለሁኝ። ያም ሰው አላህና መልእክተኛውን በጣም ይወዳል፣ አላህና መልእክተኛውን በጣም ይወዱታል።
በሚደረገው በነገው ጂሃድ ላይ ድልን ይነሳል በእርሱ እጅ ብለው ተናገሩ። አሁን ይሄ ትንቢት ነው። በነገው ጦርነት ላይ የሚካሄደውን ማንም ያውቅም አምላክ ካልሆነ በስተቀር ማን ያሸንፍ ማን ይሸነፍ የሚለው። ነገር ግን እርሳቸው በእርግጠኝነት ነገ ድል አድራጊዎች ናቸው ብለው ነገሯቸው። ወራቻል አይደል? ይህ ሰው ግን ስሙን ማን እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም አልተናገሩም። ከመካከላቸው ለአንድ ሰው ብለው ነው የሄዱት። ልክ ሱሐቦች ይህ ሰው ማን ሊሆን ይችላል ብለው ሌሊቱን ሙሉ ሲያወሩ አደሩ። ከዚያም ልክ ጠዋት በማለዳ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሱሐቦች መጡ። ከዚያም ምን አሉ? አይነ ዓሊ ብን አቢ ጣሊብ አሉ። የት አለ ዓሊ ብን አቢ ጣሊብ ብለው ጠየቁ። አሁን ታወቀ ያ ሰው ማን ነው? ዓሊይ ነው። ነገር ግን ዓሊ ብን አቢ ጣሊብ ማየት የተሳነው ሰው ነበር። ቂለ ለሁ ሁወ የሽተኪ ዐይነይህ ያ ረሱለላህ፣ አንቱ የአላህ መልእክተኛ ሆይ ዓሊይማ አይኑን የታመመ ሰው ነው፣ ከቤትም መውጣት አይችልም እኮ ብለው ነገሯቸው። ኢእቱኒ ቢሂ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ሊፈውሱት ነው፣ ይዛችሁልኝ ኑ ወደ እኔ ብለው ተናገሩ። ወደ እኔ ይዛችሁት ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ፈኡቲየ በይነ ረጁለይን፣ በሁለት ሰዎችን መካከል እየተጎተተ መጣ። ከቀኝና ከግራ ሁለት ሰዎች እየሳቡ አመጡት ወደ ነብዩ ሰለላሁ ዐለይሂ ወሰለም። ፈበሰቀ ፊ ዐይነይህ ፈሹፊየ ከአን ለም የኩን ቢሂ ወጀዕ ወፊ ሪዋየትን ኡኽራ ፈቡሪአ ከአን ለም የኩን ቢሂ ወጀዕ። ነቢያችን ሰለላሁ ዐለይሂ ወሰለም አመጡላቸው ይህን ማየት የተሳነውን ሰው ራሱንም ያዙት። በአይኖቹም ላይ ትፍትፍን አሉ። ወዲያውም አይኑ ተፈወሰ፣ አይናችን እያየ አሉ። ያዩና የመሰከሩ ናቸው ይህን ቃል የተናገሩት። ቡኻሪና ሙስሊም ላይ አለ። ፈሹፊ ያሉ ወዲያውም አይናችን እያየ ተፈወሰ አሉ። ከአን ለም የኩን ቢሂ ወጀዕ፣ በእርሱ ላይ የህመም ምልክት የማይታይበት እስኪሆን ድረስም አሉ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም አይኑን መለሱለትና ምን አሉ? ፈአዕጣሁ ራያ፣ ባንዲራውን ሰጡት። በልንካ ያዝ አሉት። ሂድና ድል አድርገህም ትመለሳለህ አሉት። አሁን ደግሞ ትንቢትን ተናገሩ። ልብ በሉ። አንድ ተአምር ሰሩ፣ አይን ማብራት። ሁለተኛ ለዚህ ሰውዬ ድልን ነስተህ ትመጣለህ አሉት። እንዳሉትም ነቢያችን ሰለላሁ ዐለይሂ ወሰለም ሄደ፣ ድልን ነስቶ መጣ። የታላቅ ሱሐባ። አሁን እዚህ ጋር ሁለት የነቢይነት ማረጋገጫ። አንደኛው ነቢይ ትንቢትን ተናግሮ ያ ትንቢት ይፈጸማል፣ ካልተፈጸመ ሐሰተኛ ያደርገዋል። ሁለተኛ ምን አደረጉ? ነብዩ ሰለላሁ ዐለይሂ ወሰለም ተአምርን አደረጉ። ያም ተአምር ምንድን ነው? አይን ማብራት። አይናችን እያየ አይኑን መለሰለት ብለው ተናገሩ ሰሃቦች። በሌላ ጊዜ አንድ ሱሐባ መጣ። ያ ረሱላላህ ኡድዑ ላህ ሊ አን የሩደ ሊ በሰሪ አላቸው። አንተ የአላህ መልእክተኛ ሆይ አይኔን አላህ እንዲመልስልኝ እንዲፈውሰኝ ይጠይቁልኝና አይኔን ያስመልሱልኝ አላቸው። ወዲያው ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም? ኢንሽእተ ደዐውቱ ለክ አሉት። ከፈለክ አሁን ዱዓ አደርግልሃለሁ፣ አሁን አይንህ ይመለሳል አሉት። ወኢን ሰበርተ ፈለከ ኸይሩን ለክ አሉት። ብትታገስ ግን ለአንተ የተሻለ ነው በቀጣዩ ዓለም አሉት። ምክንያቱም አይኑን አጥቶ የታገሰ በቀጣዩ ዓለም ገነትን ያገኛል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ያ የተሻለ ነው ለአንተ ብለው አስመረጡት። ከቅርቢቱ ዓለም ይልቅ ቀጣዩን ዓለም እንድንመርጥ ያስተምራሉ እናርካቸው። ነገር ግን ሰውየው ምን አለ? ላ ያ ረሱላህ፣ አይ አንተ የአላህ መልእክተኛ ኡሪዱ አን አራ አላቸው። ማየት እፈልጋለሁኝ አላቸው። እንግዲህ አሁንስ አሉ ነብዩ ሰለላሁ ዐለይሂ ወሰለም ወዲያው ዱዓ አድርግ አሉት። ዱዓ አደረገ፣ አይኑም እንዲመለስ አደረጉ። ወዲያው እዚያው አይኑ ተመለሰለት ሰውየው። አይናቸው እያዩ ሰሃቦች እነዚህንና በርካታ ተአምራትን ያደርጉ ነበር ነቢያችን ሰለላሁ ዐለይሂ ወሰለም። ይህን ይመስላል። ሌላኛው የጠየቀው ታሪክ ስለ ዋሻው ሰዎች ምናምን ያልከው አይሁዶች ሊጠይቋቸው መጡ ምናምን የሚለው ሐዲስ ضعيف ነው። እሱ ደካማ ሐዲስ ነው፣ የተሳሳተ ሐዲስ ነው። ነገር ግን መልአኩ ጅብሪል መጥቶ እኛ ውሻ ከሚገኝበት ቤት አንገኝም ያልከው እሱ ትክክል ነው። እሱ ያለበትን ምክንያት ደግሞ ቅዱስ አብራራ ነበር። ልድገመው። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን መልአኩ ገብርኤል ምን አላቸው? ጅብሪል ዐለይሂ ሰላም ኢና ነሕኑ መዓሽረ ልመላኢካ ላ ነድኹሉ በይተን ፊሂ ኪላብ ወተማሲል አለ። እኛ መላእክቶች ውሻና ምስል ካለበት ቤት አንገኝም ብሎ ነገራቸው። ለምን? ውሻነቱ ነው አይደለም። ነገር ግን እንዳልኳችሁ ቅድም ከውሻ የሚወጣ ልጋጉ ነጃሳ ነው። ውሻ ከሌሎቹ ለየት የሚያደርገው አንድ ባህሪ አለ ከሌሎች እንስሳቶች። ኢን ተሕሚል ዐለይህ የልሀስ አው ተትርኩ የልሀስ፣ ብትመታውም ባትመታውም ውሻ የሚያለከልክ የሆነ እንስሳት ነው አይደለ? በሚያለከልክ ጊዜ እነዚህ ነጃሳዎቹ ከአፉ ይወጣሉ። የዛኔ ያ ቦታ ነጃሳ ሆና። መላእክቶች ደግሞ ነጃሳ ቦታ ላይ አይገኙም። መልአኩ ጅብሪል ዐለይሂ ሰላም የውሻን ማንነቱን ሳይሆን ከእርሱ የሚወጣውን ያን ነጃሳ የሚገኝበት ቦታ ላለመገኘት እንጂ ሌላ አይደለም። ውሻን ማንነቱን ከመጥላት አይደለም። ውሻን እንደማይጠላ ኢስላም ማረጋገጥ የምትችሉት መቼ ነው? ለውሻ መልካም ሰርታ ገነት ገብታለች ወይንም ኃጢአቷ ተምሮላታል የሚል አስተምሮ በምታዩት ነብዩ ሰለላሁ ዐለይሂ ወሰለም ቀደም እንዳልኳችሁ
በውሻ ምክንያት ኃጢአቷ የተማረላት ሴት አለች ለውሻው መልካም ሰርታ ብለው ገልጸዋል። ማለት ለውሻ ዛሬ ቢሆን መልካም መስራት እንዳለብን እና ለእርሱም ቢሆን እንኳን መልካም ብናደርግ ኃጢአታችን ሊማር እንደሚችል እያስተማረ ነው ኢስላም። ስለዚህ ከአፉ ከሚወጣው ነጃሳ ለመጠንቀቅ እንጂ እነዚህ ሐዲሶች የመጡት ውሻን ከመጥላት አንጻር አይደለም። ኦኬ የመጀመሪያውን አንድ 6 የሚሆን ተአምራት ነግረኛል፣ ግን ሱራ እየጠበቁ ነበረ። ኮስችን ማርክ አድርጌያቸዋለሁ። ምንም አይነት ያሳይ። አሁን የተናገርኳቸውን ተአምራቶች ሁሉ ምንጫቸውን ከፈለጋቸውን ያሳያል። እንትን ካላለ የመዘገቡ ስለሆነ ችግር የለም፣ እየጻፍኩ ስለሆነ አብሽር። ተአምራቶችን ሁሉ ልስጥህ ምንጫቸውን። እሺ ያውና ጻፈው እዚህ ጋር ይሄ ጨረቃን የከፈሉበት ያውና ከነ ምንጩ ሙስሊም 2802 ቡኻሪ 3637